አስቸኳይ የተባለ የጥንቃቄ መልእክትና እንዲሁም ደግሞ የአዲሱ የበሽታ መንስኤ በይፋ ታውቋል። ልንገራችሁ የበሽታው መንስኤ ማርበርግ ቫይረስ መሆኑ እንግዲህ መለየት መቻሉ ጤና ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? ወላጆች እንዳታሳልፉት እጅግ አሳሳቢና በዚህ ሰዓት ኤፍዲኤ በመላው ዓለም ከሚገኙ ሱቆች ውስጥ ከግብይት ውጪ እንዲሆን ያዘዘው እነዚህ ከለርፉል የሆኑ ማስቲካና ከለረካ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? ሳምንቱ እንዴት ነበረ? ዛሬ እንግዲህ በአዳዲስ ቪዲዮዎች ወደ እናንተ ከች ብለናል። አሪፍ ቪዲዮዎች አዘጋጅተንላችኋል። ወሬ ያላብዛባችሁ አሪፍ ቪዲዮዎች ስላዘጋጀንላችሁ ሁላችሁም የትም መሄድ አይቻልም። የሰብስክራይብ እና የሼር ምልክቷን እየነካችሁ ቤተሰብ እየሆናችሁ ወደ ቪዲዮ እናቀናለን። አስቸኳይ የተባለ የጥንቃቄ መልእክትና እንዲሁም ደግሞ የአዲሱ የበሽታ መንስኤ በይፋ ታውቋል። ልንገራችሁ የበሽታው መንስኤ ማርበርግ ቫይረስ መሆኑ እንግዲህ መለየት መቻሉ ጤና ሚኒስቴር በይፋ አስታውቋል። ጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞራጂክ ፌቨር በሽታ መከሰቱንና እንዲሁም ደግሞ የበሽታውን ምንነት በማረጋገጥ ላይ መሆኑ እንግዲህ ከሰሞኑ መግለጹ የሚታወቅ ነበረ። ሚኒስቴሩ እንግዲህ በዛሬው ዕለት ባወጣው መግለጫ የበሽታው መንስኤ ማርበርግ ቫይረስ መሆኑ እንግዲህ አስታውቋል። በዚህ መሰረት የበሽታው ምልክት የሆኑትን በአፍ አፍንጫ እንዲሁም ደግሞ ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥ እንዲሁም ደግሞ ማስመለስ ምልክት ሲኖር ወደ ሕክምና ተቋም እንግዲህ በአፋጣኝ መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባ ጤና ሚኒስቴር አስቸኳይ የተባለ የጥንቃቄ መልእክት እንግዲህ አስተላልፏል። እናንተም ይህንን መረጃ ለሌሎች እንዲደርስ ታዲያ ሼር በማድረግ የበኩላችሁ እንድትወጡ በትህትና። እንግዲህ ስለ ቫይረሱ እንደሰማችሁት ነው። በጣም ከባድና ገዳይ የሆነ በሽታ ነው እና ቪዲዮ ላይ ያያችሁት የዞምቢ ምልክቶቹ እንግዲህ ውሸት ነው። ሪል መስሏችሁ እንዳትጠብቁ። እንደዚህ አይነት በሽታ አይደለም የመጣው። ያው ገዳይ በሽታ ነው። ነስር አለው፣ የተለያዩ ነገሮች አሉት። በጣም ብዙ የሚያስፈሩና የሚደብሩ አይነት ምልክቶች ስላሉት ሁላችሁም እባካችሁ ላልሰሙ ሰዎች ይህንን መረጃ ሼር አድርጉ። በጣም ብዙ ሰዎች እየተጨነቁና ብዙ ሰዎች እያለቁበት ያለው በሽታና ወረርሽኝ ስለሆነ እባካችሁ ለብዙ ሼር አድርጉ። ሰብስክራይብ እያደረጋችሁ ቪዲዮውን እንቀጥላለን። ይታያችኋል የማትሪክ ውጤት ያ 526 የኔ ነው። በዩኒቨርሲቲ ድሮፕ አውት አድርጌያለሁ። ገረማችሁ አይደለ? እንዴት ይሄን ውጤት አመጡ? ዩኒቨርሲቲ ድሮፕ አውት አረገ። መማር ብፈልግም ግን መማር አልቻልኩም። ለምን? በድምጼ ያስቃል። ያ ዝም ብዬ ልሳቅ። ውስጤ ግን anyway እናንተ መረበሽ አልፈልግም። ግን ያ ለምን እንደዚህ ድምጽ ኖረህ ተብዬ መውጣት ራሱ አልችልም። ላይብረሪ ማምሸት አልችልም። ወደ ምግብ ቤት መሄድ አልችልም። ዩኒቨርሲቲ ውስጥ እያለሁ ለምንድን? ምክንያቱም ይሄን ድምጽ ይዤ ቲክታክ ስለምሰራ። ምን አይነት መጥፎ ሰዎች ናችሁ አላችሁ አይደል? ግን እነዛ ሰዎችም እናንተ ናችሁ። ያ በምሰራቸው ቪዲዮዎች ውስጥ እየገባችሁ መጥፎ ነገር ትናገራላችሁ። እናንተ የምትሏቸው ነገሮች እኔ ስሜት ላይ የሚፈጥሩት ምንም አይነት ነገር የለም እውነት ለመናገር። ግን ሌላ ሰዎች ላይ ግን ያለውበትን ቦታ ሴፍ እንዳልሆን አረጋችሁት። ወጥቼ እንዳልገባ አረጋችሁት። ሰው ድሮፕ አውት አረኩ። ምንም እንኳን እናቴና በጣም በለፋበትም እዛ ትምህርት ላይ ግን ከምንም በላይ ደህንነት ይበልጣል ብዬ ስላሰብኩ ሻንጤን ጠቅልዬ ተመለስኩ። 526 ውጤት ነው። በጣም ነው የሚደብረው። በጣም ነው የሚያሳዝነው። እንግዲህ ይሄን ልጅ ቲክቶክ ላይ ምናልባት ልታውቁት ትችላላችሁ። በድምፁ ምክንያት ከዚህ በፊትም በጣም ብዙ መገለል፣ በጣም ብዙ በደልና በጣም ብዙ የሳይኮ መጠቃት ደርሶበት ነበር እና እንግዲህ አሁን ቲክቶክ ስለሚሰራ በድምፁ ምክንያት ብቻ ተገሎ እንግዲህ ቤተሰቦቹን እንግዲህ የመጦር ሀሳብ የነበረው ልጅ ቤተሰቦቹን ተምሮ ትልቅ ቦታ ላይ ደርሶ የማገዛ ፍላጎት የነበረው ልጅ እንግዲህ ባልባሌና በማይረቡ ሰዎች ምክንያት እንግዲህ ኮሜንት ምክንያት እንግዲህ ይሄ ልጅ ከትምህርቱ ድሮፕ አውት አድርጎ በቃ ሊወጣ ነው። ይሄ ልጅ በጣም ነው የሚያሳዝነው። እንግዲህ አንዳንድ ጊዜ የማይመለከተን ነገር ውስጥ ባንገባ፣ በቃ ሁሉም ነገር ውስጥ ኮሜንት ባንሰጥ፣ ሰው ፈልጎ አይደለም ውስጡ ላይ የሚፈጠሩትን ነገሮች ሊያወጣ የሚችለው። ይሄ ልጅ ፈልጎ አይደለም እንደዚህ አይነት ድምጽ የሚያወጣውና በጣም ነው የሚያሳዝነው። በጣም ነው የሚያሳፍረው። በጣም ነው የሚደብረው። እኔ በጣም ነው ልቤን የነካው ይሄ ልጅ ሳየው። በጣም ነው የሚያሳዝነው። ለምን ብቻ ብዙ ማብራራት የምችለው ነገር አይደለም። ግን ብቻ ቅድስት ሀገር ኢትዮጵያ ልክ እንደ ብራዚል ከቅርብ ጊዜ ወዲህ ሰው ችላ ያላቸው ግን እንደ ሰደድ እሳት በየቀኑ እየተስፋፉና እየተዛመቱ ያሉ የተመሳሳይ ጾታ ግንኙነቶች ከምሽት 4 ሰዓት በኋላ አዲስ አበባ ላይ
ሴቶች 4-5 በመሆን በፊት እየተሳሳሙ አገሩን ላቲንና አውሮፓ እያስመሰሉት። እነዛን ሰዎች አስቁመህ የራስህን እርምጃ እንዳትወስድ ከተጠያቂነት አድነው። ወደ ህግ አካላት ወስዳለሁ ብትል ካንተ ቁጥር የነሱ ቁጥር ይበልጣልና ሌላ ስም ሰጠው ሊዘርፈን ሊደፍረን ብለው ስም የዳቦ ስም ይሰጠዋል። ዋናው ነገር ከመነሻውና ከመዳረሻው እንዴት ነው ማድረግ ያለብን ነው። ቪዲዮ ረዘም ስለሚል እኔን በስርዓት የማትከታተሉኝ ቪዲዮ ቢያጠር የምትሉ ሱሪያችሁን ቁምጣችሁን አሳጥራችሁ ወደ ምትሄዱበት መርጥ ትችላላችሁ። የምናወራው የሀገራዊ ምክክር ትውልድ መቅረጽ እንጂ እንደ ግብረ ሰዶም ስለ ሴት ጋውርተህ የሆነ ነገር አውርተህ ሴትና ሴት ልደት ላይ ተሳስመህ ህዝቡን ይቅርታ ብለህ የቲክቶክ አዋርድ እያልክ የምትፈልስበት ፔጅ አይደለም። የገብረ ኢየሱስ ፔጅ ነው። ረዘም ይላል፣ ጠጠር ይላል፣ ጠንከር ይላል። የሚያስከፍለው ገንዘብ አንበሳ ድራጎንና ስፔስ ሳይሆን የሚያስከፍለው ዋጋ ነው። ግን ትውልድ ያድናል። 99ን በግ ላናድነው እንችላለን። የጠፈችውን አንድ በግ ልክ እንደ ክርስቶስ ልናገኛት እንችላለን። አምላክ እግዚአብሔር ፍቃዱ ከሆነ የግብረ ሰዶምና የተመሳሳይ ጾታ በእኔ በገብረ ኢየሱስ እይታ መነሻውና መቀስቀሻው ብዬ የማስበው አዳሪ ትምህርት ቤት ዩኒቨርሲቲ የሚባሉት በቂ ቁጥጥር ስለማይደረግባቸው አንዳንድ ሴቶች ነገሩን ፊት አድርገው ወደ እግዚአብሔር መመለስ የፈለጉ ሴቶች በአካልም በሥራ ዘርፍም ተገናኝተን ስናወራቸው ዩኒቨርሲቲ በገባው ጊዜ የሆነ ሴት ነበረች እንደዚህ አድርጋ በላሸችኝ። ዩኒቨርሲቲ ስናድር ጓደኞቼ ሲወጡ እንዲህ ያለ ሰውነት ስንታጠብ እየነካካ ወደዚህ ሲስተም አስገባኝ ይባላል። ያ እድሜ ፈታኝ ጊዜ ነው። ብረት ቀይ በሆነ ጊዜ አድዋማም መዶሻም መኮትኮቻም አካፋም ማድረግ ይቻላል። ቀይ በሆነ ጊዜ ዩኒቨርሲቲ የሚገቡ ወጣቶች ቀይ ናቸው። ሊቀርጣቸው የሚችል ነገር ከዛ ያገኙትና የተጋበዙበት ነው። እንደ ድሉ ነው አንዳንዶች ይሰነካከላሉ። ለዛ ነው ልጆችን ከታች ጀምረን በስጋው ደሙ በየእምነቱ ሙስሊም ከሆኑ በቁርአን ኦርቶዶክስ ከሆኑ በስጋው ደሙ ፕሮቴስታንት ከሆኑ ደግሞ ጠንከር ባሉ ፓስተሮች ትምህርት ታንጸው ውስጣቸው ፈራ እግዚአብሔር ይደርምለው። ዛሬ ጊዜ ዩኒቨርሲቲ የሚገቡ እነዛ እንደ ቀይ ብረት የጋሉት ለማንኛውም ነገር ሞልድ ማስያዝ የሚቻሉ ወጣቶችን አንዳንድ ሴቶች በህይወት አጋጣሚ የሚሆን ቀድመው በኖሩበት የላይፍ ስታይል ተበክለው ይገቡና አንዷ ሴት አንዷን እየጠበቀች ሻወር በምትወስድ ጊዜ የሚበሉት ምግብ ሃይ ፕሮቲን ነው። እድሜያቸው ፈታኝ ነው። ሆርሞን በብዛት የሚመረትበት ነው። አይናቸውን ጨፍነው የሚጓዙበት ለጊዜው ስሜት ራሳቸውን እንደ ከርሰ ምድር ላይ የሆነ ቮልካኖ እንደሚፈነደው ጊዜው ስሜታቸውን ማርካት ስለሚፈልጉ አታክ ይደረጋሉ። በልምምድ ሎሽን ቀቢኝ፣ ሎሽን ልቀባሽ በማለት እግርሽን ሎሽን ልቀባሽ፣ ጥፍርሽን፣ ጀርባሽን በሚል በጣም ሴንሲቲቭ የሆኑ የተፈጥሮ ገላ ሴቶችን ለምሳሌ ጡት ምናምን ነገር አንገት ዳር በመጠጋት ምናምን ለዛ ነገር አታክ ተደርገናል። ገብረ ኢየሱስ ይሄን ነገር በሰፊው ብትሄድበት ብለው በአካልም በውስጥ መስመር ያወሩኛሉ። እኔ ይሄን ነገር ከመጮህ ይሄን ነገር ከመለፍለፍ ቁም ያላቅ እኔ ግብረ ሰዶምን የዛሬ 10-11 ዓመት በክለብ ስራ ያለው እጃቸው ላይ ምልክት አድርገው ከውጭ መጡ ከኢትዮጵያን በማደጎ ተብለው ተወስደው ተበርዘው በተመለሱ ከመርካቶም ከፒያሳም ከአቧሬም ከፈረንሳይም ከጨርቆስም ወላጅ አልባ በሚል ስፓይስ ተወስደው ከጋምቤላም ከምንም አሉ ከክፍለ ሀገርም ተመልሰው መጣው እጃቸው ላይ የሆነ ምልክት አድርገዋል። ነገሮችን በጥልቀት ስከታተል የነበርኩት እኔ ገብረ ኢየሱስ ንቃተ ህሊናዬ ከልጅነቴ ቱማች አመጋገቢ አሳ ስለሆነ ብራይትነስ ሆኜ በማደጌ ነገሩን ከማየው ሙቪ ጋር አታክ እያርኩ ስከታተላቸው አንድ ቀን እጅ ከፈንጅ አስኳቸው። 22 አካባቢ ወደ አዲሱ ስቴዲየም ክለብ በመሰራ ሰዓት ስሙን መጥቀስ እንግዲህ ወንድማችን የተናገረው ነገር በሙሉ ትክክል ነው፣ ልክ ነው። በጣም መስተካከል ያለበት ነገር ነው። ኢትዮጵያ የቅድስት ሀገር ነች፣ እንዲህ ነች እያለን በጣም ብዙ ሳናቃዋቸውና ሳናስባቸው ብዙ እየተፈጠሩ ያሉ በጣም የቆሸሹና የማይረቡ የሚባሉ ነገሮች እየተከሰቱ ነው ያሉትና ሁላችንም በየሃይማኖታችን ለሀገራችን መጸለይ ያለብን። ወንድማችን ገብርዬ እንግዲህ የተናገረው ነገር ቀንጨብ አድርጌ ነበር እንግዲህ ያመጣውላችሁ። ሁላችሁም እንግዲህ በዚህ በተናገረው ሀሳብ እንደምትስማሙ በፍጹም አልጠራጠርም። እንግዲህ ቤተሰብ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን እንድታዩልኝ በፍቅር ጠይቃችኋለሁ። አባዬ ጓደኛዬ ነው፣ ተዋወቀው። ሰላም ዋሉ የናሆም አባት። እንዴት ዋልክ የኔ ልጅ? እግዚአብሔር ይመስገን እኔ ደህና ነኝ። ለአንድዬ ምን ይሳነዋል? እባክህ አረፍ በል እሺ። እግዚአብሔር ያክብርልኝ የኔ አባት። ናሆሜ ጸጉራችን እኮ በጣም አድጓል እና አያምርብንም። ብንቆረጠው ምን ይመስልሃል? አረ ችግር የለም እሺ። እንዴ ጠላቴ ነው እንዴ ቤት ይዤ መጣሁት? ናሆሜ አቤት።
ፈተናችን እየደረሰ እንደሆነ ታውቃለህ አይደለ? ታዲያ ለምን አናጠናም? ያው እኔ ሁሉ ጊዜ ቀድሜ ስለሆነ መዘጋጀው፣ በዛውም አንተንም አግዛለሁ። ምን ታስባለህ? ደስ ይለኛል። ኤሊ ዛሬ ምን አጭሶም እንዴ? ናሆሜ እንደዚህ አይነት ፊልሞች እኮ ለኛ አይሆኑም። ለኛ የሚሆኑት አስተማሪ ወይ ደግሞ ሊጠቅሙን የሚችሉ ፊልሞች ናቸው። እና እባክህን ከትህትና ጋር ቀይረው። ቤተሰቦች እድለኛ ናቸው። አንተን የመሰለ የተባረከ ልጅ አላቸው አለ እንጂ እዚህ እንደውም አባትነቴን ክጃለሁ። አልፈልግህም ከዚህ በኋላ ውጣልኝ። እንደው ኧረ አባዬ ናሆሜ ምንድን ነው? ለአባት እኮ መልስ አይመለስም። ውጣ ተባልክ አይደል? ውጣ የእንጭቅ ልጅ ስላችሁታል። ግን እንደዚህ አይነት ጓደኛ ቢሰጣችሁ በመድኃኒዓለም እንዴ ይቻላል እንዴ? እንደዚህ ማሽቃበጥ ይቻላል እንዴ? የምር እኔም አንዳንድ ጊዜ አጋጥሞኝ ያውቃል። እንደዚህ ጓደኞቼን ምናምን እንደዚህ ቤት ወስጃቸው ቅዱስ ሊሆኑ በጣም እኮ ነው የሚያስቁኝ። እኔ አንዳንዶቹ እንዴት እንደዚህ ይቻላል ጋይስ፣ እንደዚህ ይቻላል? እኔ በጣም ነው ጥያቄ የሚፈጥሩብኝ እንደዚህ አይነት ሰዎች ማለት ነውና እባካችሁ አንዳንዶቻችሁ የጓደኞቻችሁ ቤተሰብ ጋር ስትሄዱ በቃ ከጓደኞቻችሁ ጋር ፊት አድርጋችሁ ለመቀጠል ሞክሩ። እረ ይደብራል። ምንድን ነው እንደዚህ ማሽቃበጥ? እስቲ እንደዚህ አይነት ጓደኛ አጋጥሟችሁ ከሆነ እንደዚህ አይነት ሰው አጋጥሟችሁ የሚያቅስ ከሆነ እስቲ ሜንሽን አድርጓቸው፣ አሊያም ደግሞ ሀሳብ አስተያየታችሁን ስጡኝ። እስቲ እንደዚህ አይነት ጓደኛ አጋጥሞኛል ወይም ደግሞ አላጋጠመኝም ብላችሁ እስቲ ሀሳባችሁን ስጡኝ። እስቲ ብዙ ጊዜ አጋጥሞኝ ስለማቅ ነው። እቺ 200 ብር ለኔ አለበነሽ ለአንተ አላውቅም። I can live a very fine life። ይሄ ማለት አልጨርሰው። በጣም በሲምፕል ነገር ነው እንትን ይሄም ብር እኔ አልጨርሰው። እመቤቴን በስመ አብ ቅዱስ ቀዳዳ፣ በስመ አብ ቅዱስ ቀዳዳ፣ በስመ አብ ቅዱስ ቀዳዳ። እዝጎ ውሸት ምንድን ነው? 200 ብርን ሂሳብ ማኪያቶ ተቆት ይበር ወንድሜ ምንድን ነው 200 ብር ዳን እመቤቴን ጭራሽ ትምላለህ ካንተም ብሶ እናውቀዋለን እኮ ማሊ ኑሮ በርኑቲስ ከሰ ጅራቻ ጅራ ወንድሜ ተጋጋጣ ጅራም የግዴታ ሰከሱ ቀብዱና ፖድካስት ይረት ደምታኒ በጠረቀሙ ቀብዱ እልቁ። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? እኔ አንዳንድ ፖድካስት ላይ ተጋብዘው ሲጠየቁ ሲያወሩ ሲመልሱ ምናምን ነገር ያልተፈጠረ ነገር ማለት ነው ጋይስ፣ ያልተፈጠረ ነገር እንዴ! ምንድን ነው እንደዚህ መቀደድ? የምር አንዳንዶቹማ ሲቀደዱ ሰፊ አልባ የሆነ አቀዳደር ነው የሚቀደዱት። የማይመስል ነገር፣ የማይመስል ታሪክ እንዴ! እንዴት ነው ቆይ ጋይስ፣ በዚህ ዘመን በዚህ ጊዜ እንዴት ነው 200 ብር በጣም ከበቂ በላይ ብር ነው ተብሎ እንደዚህ መኮፈስ? ቆይ እንዴ በ1900 ላይ እኮ ያለ ሰው ራሱ እኮ እንደዚህ እኮ አይልም። ኮንፊደንሱ ነው የምላችሁ። እኔ ማንን ለማሳጣት እኮ እንደሆነ እኔ አላውቅም። ቦሌ ላይ ራሱ እኮ ሂደን እኮ ብናይ 200 ብር እውነቱን ነው ጸጋዬ ያለው 200 ብር ማኪያቶ ራሱ አያስጠጣም እኮ በይሰት እኮ ተወዷል እኮ ኑሮ። እንዴት እንደሚያስብ በጣም ነው የሚገርመኝ። ግን ብቻ እናንተ ሰብስክራይብ ሳታደርጉ እያያችሁ ከሆነ ሰብስክራይብ ማድረጓን እንዳትረሱ። ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን። የመጠንቅ አለባቸው። የመጀመሪያው ስራችን ነው። ይችን ድምፅ አድማጮች እንዲያደምጡት እጋብዛለሁ። እዚህ አይነት ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? ብዙ ጊዜ ያሳለፍኩት ከቀጠሉ ግንኙነት ነበረኝ። መቻል እያለችም ከማን ጋር መቻል ነበረች? ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው። አሁን አንቺ እዚህ ነገር ውስጥ አለሽበት? ምንድን ነው አላማሽ? አላማዬ እኔ ከዚህ ህይወት መውጣት ነበር። በእናንተ እርዳታውን ከዚህ ህይወት ወጥቻለሁ። ሰላማዊ ህይወት እየኖርኩኝ ነው። እነሱም ከዚህ ህይወት እንዲወጡ ነው የምፈልገው። ከልብ አመሰግናለሁ። እንደሰማችሁት ነው። ግርምዬ ግልጽ ነው አይደለ? ስማቸውን ላለማውጣት ነው። ገብቶኛል። የተደበቀው ፓርት ስማቸው ነው። ጤንጤን የሚለው ስማቸው ነው። በነገራችን ላይ ስለዚህ መረጃ ሌላም ደግሞ አዲስ ትኩስ የወጣ መረጃ አለ። እስቲ እሱንም ደግሞ አይተን እንመለስ። ኢትዮጵያ ውስጥ በሚገኙ የሴቶች እግር ኳስ ተጫዋቾች ዘንድ የተጋለጠውን ኢንፎርሜሽን እንግዲህ ያጋልጡልና ያወጡልን ጋዜጠኞቻችን እጅግ በጣም አድርገን ነው የምናመሰግነው። ግርምሽንም ሆነ ሶፊንም እጅግ በጣም ነው የምናመሰግነው። በዛ የሚያገዛቸዋቸው ሰዎች በጠቅላላ ይህም መረጃ ከወጣ በኋላ እንግዲህ የደረሱበትን ቦታ አሳውቋል። በቪዲዮ ላሳያችሁ። ትናንት ይፋ አድርገናል። እንግዲህ የሚመለከተው አካልም አድርሰናል።
በጣም 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 ትልልቅ የሀገራችን አመራሮች ትልልቅ የሀገራችን ትልልቅ ፐርሰናሊቲ ያላቸው ሰዎች ጉዳዩን በሲሪየስ እንደሚይዙት እና ያው በእግር ኳስ ውስጥ በተለይ ይሄ ነገር ሲሪየስሊ እንዲወገድ እንዲሰሩ ፌዴሬሽኑን ጨምሮ በርካታ አካላቶች እንደሚሰሩ ጧትም ትናንት ከፕሮግራም በኋላ በጣም ብዙ የስልክ ምልልስ ነበር የነበሩን። እንግዲህ ዋነኛ ዓላማው ይሄ ነው። ዋነኛ ዓላማችን እንግታው እናስቁመው በቃ ሊባል ይገባል። እዚህ ላይ ማስቆም አለብን። ተገቢ አካሄድ አይደለም፣ ልክ የሆነ አካሄድ አይደለም። እግር ኳሱ ላይ በህግም በሃይማኖትም በሞራልም በሴትም በባህልም ሁሉም ነገር ያፈነገጠ ስለሆነ በሚል አንስቶ ነው እንግዲህ ብዙ አካላቶች ተቀብለውታል። በእርምጃም መውሰድ እንደሚጀምር አሳውቀውናል። በዚህ አጋጣሚ እናመሰግናቸው እንወዳለን። በጣም ማንጠብቃቸው ትልልቅ ሰዎች ነው የደወሉት። በጣም በጣም ትልልቅ ኃላፊነት ላይ ያሉ ሰዎች ጭምር ማለት ነውና እንግዲህ የአሁኑ ልጅ ሙሉን ነገር ፕሩፍ እንዳረገላችሁ በፍጹም አልጠራጠርም። እንግዲህ በህግ መጠየቅ ያለባቸው ሰዎችም በህግ እንዲጠየቁ፣ በይቅርታ መታለፍ ያለባቸው መቀጣት ያለባቸውም ሰዎች በቅጣት እንዲታለፍ ይሄ ነገር እንግዲህ ውሳኔ ተሰጥቷል። እንግዲህ በጣም ነው የሚደብረው፣ በጣም ነው የሚያሳፍረው። የተመሳሳይ ጾታ ጋብቻ ምናምን በጣም ብዙ አልባሌ ድርጊቶች ሲያደርጉ ነበር። ይሄ ደግሞ በጣም የሚያስጠላ የሚያስናውር ሼም የሆነ ሀገራችን ኢትዮጵያ ላይ እንደዚህ አይነት ነገር እንግዳ የሆነ ነገር ነው እየተፈጠረ ያለውና ከአሁኑ እንደዚህ አይነት ነገሮችን ማውገዝና ወደ መጥፎ ቦታ ስለሚደርስ ወደፊት ደግሞ ወጣቶቹ ላይ ወደፊት ደግሞ ጀነሬሽኑ ላይ በጣም መጥፎ ነገር ስለሚያደርስ ካሁን ይህንን ነገር መቃወም አለብን። በጣም ነው የሚደብረው። ፈጣሪ ራሱ ሲሰራን ለወንዱ ሴት ለሴቷ ወንድ አድርጎ ሲፈጥረን ተመሳሳይ ጾታ ጋብቻ የተለያዩ አጉል ነገሮች ማድረግ በጣም ነው የሚደብረው፣ በጣም ነው የሚያሳፍረው። ስለዚህ ይህንን ነገር ማውገዝ አለብን። እንግዲህ ከጋዜጠኞቹ ጎን መቆም አለብን። እነዚህ ጋዜጠኞች በዛው ጠፍተው እንዳይቀሩ ምን ያህል አታክ ሊደረግባቸው እንደሚችል ታውቃላችሁና ይህንን ቪዲዮ በቻላችሁ ታቅም ሼር አድርጎ ይህንን ነገር እንደምታወግዙ ሀሳብ አስተያየታችሁን ኮሜንት ላይ ስጡኝ። እስቲ እንትን አሳ አምጣለሁ። ሁለቱም አሳ አይ አንዱን አሳ ነባሪ ያለ እሺ የሚጠጣ አሳዎቹ ሲዋኙበት የነበረውን ሐይቅ ከሁለት ብርጭቆ ጋር የታሸገው አምጣለን። ኧረ አባይ ልቦ ጌሻውት ምን በላት በቃ አንድ ሌትር አምጣልንና በቧንቧ እየበረዝን እንጠጣዋለን። አንተን እያየው አንድ ኳስ ተጫዋች ያለው ሮኒ የሚባል ሰው ታውቃለህ? ባለቤትህ ነው። የእናትና የልጅ እስኪ ሶስት አይነት ሰላም ተባባሉ። አሳዩ። የእናትና የልጅ ነው ያለሽ እኮ ደግሞ ስርዓት የለሽም እንዴ ሳራ? ለነፍሴ ባባ የምር ነው የምላችሁ። መቼም የእናትና ልጅ ቀልድ እንደዚህ ሲሆን ምን ያህል ደስ እንደሚል ታውቃላችሁ። እንግዲህ አርቲስቶቻችንም እንግዲህ አለም ሰገድ ምን ያህል ማለት ነው የሳቅ ንጉስ እንደሆነ ታውቃላችሁ። ቀልዶቹ አይጠገቡም። ድሮ እንግዲህ የሚሰሩት ቪዲዮዎች በጣም አዝናኝ በጣም ቁም ነገር ያላቸው ነገሮች ነበሩ። እንግዲህ አሁን ላይ ነው ሲደርሱ እንግዲህ እየተበላሻሹ የመጡት። ብቻ ግን አሪፍ ቪዲዮዎች እያያችሁ እንደሆናችሁ በፍጹም ስለማልጠራጠር አባካችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም እየነካችሁ ቤተሰብ ይሁኑ። እንግዲህ ቤተሰባችን ስትሆኑ ደግሞ ቤቷ መሞቅ አለባት። እንዴት ነው የምታሞቋት? ኮሜንት እየሰጣችሁ ሀሳብ አስተያየታችሁን እየሰጣችሁ እንቀጥላለን ማለት ነው። ኤዲ ግን ትክክለኛ ስምክ ነው? አዎ አያቴ ነች የወጣችል። አንዳርጋቸው አንተን ነው መሰለኝ የሚጠራው። ምን እዚህ 10 ብርና ብር ስጣቸው ጓደኛቸው ሊያደርጉኝ ይፈልጋሉ። ያሽ ማለት ስማ እባክህ እናትህ እንዳለች ለምንድን ነው ጠዋት በፖፖ የሸናውን ሽንት ሳደፈ የወጣኸው? ደግሞ ቤት ስትገባ ድስት ውስጥ ያለውን ሽሮ ጠርገህ ፍቀህ ብላ። እኔ የተቀደደውን ፓንትና ካልሲ ላሰፋልህ ሄጃለሁ። እንደተመለስኩ ደግሞ የጠየከኝን 5 ብር እሰጥሃለሁ ብላለች። እንደዚህ አይነት ጓደኛ ያላችሁ ግን በስመ አብ። እኔ አንዳንዶቹ ግን የምር ነው የምላችሁ በስማቸው ያፍራሉ። አብዛኞቹ በጣም ነው የሚያስቁኝ ማለት ነው። በስማችሁ አትፈሩ፣ ባላችሁ ነገር አትፈሩ።
ፓንታችሁም ከተቀደደ ካልሲያችሁም ከተቀደደ ኖርማል ነገር ነው። ባይዜ አሰፍታችሁ ማድረግ ትችላላችሁ። ከሴት ፊት ስትሆኑ ይኸው እንደ ጀለስ ነው እንግዲህ መዋረዳችሁ የማይቀረው ማለት ነው። እኔ እንደዚህ አይነት ጓደኛ ከእንደዚህ አይነት ጓደኛ እኔ ልላችሁ የምፈልገው ገለል ያደርጋችሁ። የምር ነው የምላችሁ። በጣም ነው እኮ የሚያሸማቀቀው ከሴት ፊት እንደዚህ መባል። እኔ ከሰፈር ሰው ፊት ራሱ እንደዚህ መባል በጣም ነው ማፍረው፣ በጣም ነው የምሸማቀቀው። ብቻ ግን ቤተሰብ እየሆናችሁ አሁንም እኮ ይህንን ቪዲዮ እያያችሁ ያላችሁት ሰብስክራይብ ሳታደርጉ ነው። ኧረ ሼም ነው። አረ ንኳትና እዩ። ከዛ አንድ ወንድማችን ይሄ የተጋጨው መኪና የተገለበጠው መኪና አይታችኋል። ኮሜንት አስቀምጧል። በጌታ በኢየሱስ ስም ኪፋ እንደዚሁ ይወደቅ ለሚሆኑ ሰው ሴውቴሪፏል ብቻ እንዲህ ያለ አማርኛ ነው ያወራው። እንዲህ ያለ አማርኛ ኮሜንት ፊደሎቹ መኪና ውስጥ ነበሩ እንዴ? በኢየሱስ ገደልከኝ። እኔ ግን እንደ ሐሳብ ማለት ነው እንደ ሐሳብ ለምን ኮሜንታተሮች ሰብሰብ ብላችሁ የሆነ ሰፈር የሆነ እንትን አላ የሆነ ተቋም አቋቁማችሁ ምናምን ነገር ለምን ቪዲዮ አትጀምሩም? ግን የሚሰጡት ኮሜንት በመድኃኒዓለም ይለያል ነው የምላችሁ። እንዴ እንደዚህ ይቻላል? ከኮሜንታተሮቹ ደግሞ የበለጠ የልጁ አሳሳቅ ይገላል ነው የምላችሁ። ብቻ በጣም አሪፍ ቪዲዮ እያያችሁ እንደሆነ ስለማልጠራጠር ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ እንግዲህ ቪዲዮን እንቀጥላለን። ይመሻችሁ። ወላጆች እንዳታሳልፉት እጅግ አሳሳቢና በዚህ ሰዓት ኤፍዲኤ በመላው ዓለም ከሚገኙ ሱቆች ውስጥ ከግብይት ውጪ እንዲሆን ያዘዘው እነዚህ ከለርፉል የሆኑ ማስቲካና ከለር ከረሜላዎች ይህንን ከለር ለማምጣት ሲባል በታይታኒየም ዳይ ኦክሳይድ እንደሚሰሩና ታይታኒየም ዳይ ኦክሳይድም ለሌላ አገልግሎቶች ሲውል ለቀለም እንዲሁም ለፀሐይ መከላከያ ለተለያዩ አይነት ምርቶች የሚውል ነገር እነዚሁ ማስቲካና ከረሜላዎች ውስጥ እየገባ የፈካ ከለር እንዲኖረው የህፃናትን ቀልብ እንዲገዛ በማሰብ የተለያዩ ሱቆች ውስጥ እንደሚገኝ እናውቃለን። እኛም ሀገር ላይ የተለያዩ ህፃናት ምርጫ እንደሆነም እናውቃለን። ነገር ግን ታይታኒየም ዳይኦክሳይድ ማን ነው? ታይታኒየም ዳይኦክሳይድ ልጆቻችንን የጉሮሮ እንዲሁም የአንጀት ካንሰር እንዲከሰትባቸው የሚያደርግ አልፎ ተርፎም ለቆዳ ካንሰር ጭምር የሚያጋልጥ እጅግ በጣም ከፍተኛ የሆነ መርዛማነት በውስጡ የያዘ ንጥረ ነገር እንደሆነ ኤፍዲኤ ከሰዓታት በፊት ሪፖርት አድርጓል። እኛም ሀገር ላይ በተለያዩ ጊዜያቶች እነዚህ ማስቲካዎችና ከረሜላዎች እንደምናስተውል ወላጆች ልብ በሉና ለተለያዩ ወላጆችና ቤተሰቦች እንዲሆን ይህንን ቪዲዮ ሼር እና ኮፒ ሊንክ በማድረግ አድርሱላቸው ስል በጠዋት መልእክቴን አስተላልፋለሁ። መልካም ቀን ይሆንላችሁ። አው በጣም ልክ ነው። እንግዲህ እንደሰማችሁት ይሄንን መረጃ ለብዙ ወላጆች እንግዲህ ልጆች እንደዚህ ከለርፉል የሆኑ ነገሮችን ሲያዩ በጣም ነው ልባቸው የሚሳበው ምናምን ነገርና ይሄ ነገር ደግሞ መስተካከል አለበት። እባካችሁ ይህንን ቪዲዮ የምታዩ ሰዎች ሼር አድርጉ ለልጆች። እንግዲህ የቆዳ ካንሰር በጣም ብዙ አይነት በሽታ ነው የሚይዘውና ሰሞኑን እንግዲህ የምግብ ሚኒስቴር ያወጣው ነገር ስለሆነ ይህን ነገር እባካችሁ እንዳትጠቀሙ ለልጆች ላላችሁ ሰዎች እንግዲህ ይህንን ቪዲዮ ሼር አድርጉ። ሰብስክራይብ ሳታድርጉ ደግሞ እያያችሁ ያላችሁ ሰዎች እባካችሁ ጠቅ አድርጓት። አቤት ምልጣዝ ሰው እየጠበቁ ነበር። ትንሽ ቆይቼ ይጠራካሉ። ሰውዬው አዞ ነው። አዞ መስሎኝ ነበር። ጠጋ ብዬ ሰው ነው። እናንተ ሰው ይቀልድ አይደለ እንዴ? ኧረ በመድኃኒዓለም ይሄ ልጅ ላይ ግን የደረሰው ግፍ፣ ይሄ ልጅ ላይ የደረሰው እጅ ወርወራ ግን ማለት ነው ቢገል ኖሮ ይሄ ልጅ ሞቶ ተረስቶ ምናምን ነገር ነበር ማለት ነው። ግን አንዳንድ ጊዜ ግን ኮንፊደንስ ይስጣችሁ ፈጣሪ፣ ኮንፊደንስ ሳይሰስት ይስጣችሁ። እንግዲህ ሊል ጄን ታውቃላችሁ፣ ሙዝ እያበሉት አሰርተውታል። ይኸው አሁን እንግዲህ አዞ ነው እንግዲህ እየተባለ ቪዲዮ ተሰርቶበታል። ምን ልላችሁ ፈልጌ ነው፣ ሰው የፈለገ ያህል ቢናገራችሁ፣ ቢያንቋሸሻችሁ፣ ቢሰድባችሁ ምንም አይምሰላችሁ። ህይወታችሁ ላይ እላያችሁ ላይ ምንም የሚለጠፍባችሁ ነገር ስለሌለ ለሰው አትጨነቁ ለማለት ያህለው ብቻ። ይመቻችሁ። ወደ ቀጣይ ቪዲዮ እናልፋለን። እንትን ንስሐ መግባት ፈልጋለሁ በህይወቴ ማለት ነው። አሁን እዚህ ብነግርህም እንትን ማትለው 150 ምናምን ሴቶች በላይ ምናምን በእንትን በኖርማል አቃለ እንዴ ጓደኛ ምናምን እየሆነን 150 በላይ ማለት ነው። በቃ የሆነ በአንድ ጊዜ 5 6 7 ምናምን ይኖሩ ይነበራል። 150 በላይ ፍቅረኛ ነበር። 150 በላይ ከ150 በላይ ማለት ነው። በሰም አላቃችሁም። እግዚአብሔር አለ ከኤ እስከ ዜድ ነው። የሆነ ሰዓት ቁጭ ብዬ የእውነት የሆነ ሰዓት ቁጭ ብዬ የሆነ ሰዓት ላይ ማለት ነው
ለማስታወስ እሞክራለሁ። እንትን እያለ ወይም እንትና አያውቁም ተይዛታቅም በታምር ሙስሊም ክርስቲያን ጴንጤ ምናምን ከሃይማኖት የቀረኝ የለም፣ ከዘር የቀረኝ የለም። ኦሮሞ፣ ትግሬ፣ ሶማሌ ከማሊ ሁላ አልቀረኝም። ማሊ የሚባል ብሔር አለ ኢትዮጵያ ውስጥ ማሊ ነዋ። ማሊ የምወቅሳት በዚህ ነው በአንድ ነገር። ምክንያቱም የእሷ ብሆን እኔ ማለትም ንጉሷ ነበርኩኝ። እኔ ምንም አይነት ነገር አይቀየረኝም ነበረ። ግን አሰብኩኝና ከዛ በኋላ እንትን ስል ተበል የሆነ ሰዓት ላይ ህይወቴ በጣም ከመስመር ወጣ። 150 ምናምን በላይ የሆነ ሰዓት ሴተኛ ዳሪ ሁላ እንትን እል ነበር። እነሱም ብቆጥርልህ ወደ 2000 ምናምን ይሄዳሉ። ሴተኛ ዳሪ ምናምን ከገባ ይሄንን የምናገረው የሆነ ሰው ከህይወቴ እንዲማርበት ነው ባይዘው እንጂ ለማንም ሰው በህይወቴ ማንም ሰው የሚያቀኝ ማለት ነው ሴት ቀና ብሎ ማያይ ምስኪን ምናምን ሰው ነው የሚያቀኝ። ብዙ ጓደኞች አሁን ይሄንን ኢንተርቪው ሲያዩ ማለት ነው እንዴት ነው የምትጠቅሳቸው? ግን how do like እንዴት ነው አትፈራም? ደፋር በቃ ምንም ኬር በቃ የሆነ ሪስፔክት ስትነሳ የሆነ በቃ ቀልደኛ ስትሆን ዝም ብለህ በቃ ኢቭን ጥያቄ ራሱ አያስፈልገውም። ዝም ብለህ በቃ ተጫዋቹን እስኪ ምናምን ነገር እንትን በል ቀለል በል ዝም ብለህ ወደ ቤት ወክ እያደረክ ምናምን እስኪ ቤት እንሂድ። እኔ የሚገርመኝ ማለት ነው ይቅርታ አድርግልኝ በህይወቴ ትልቅ ጠባሳ የሆኑብኝን ነገሮች እዚህ ጋር ልናገር። ብዙ ባለትዳሮች 10 ባለትዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከ10 ውስጥ 8ቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው። እኔ ከህይወቴ ከራሴ እንትን ያልኩትን ነው። አሁን ብዙ ቢያንስ 3ቱን እነግርሃለሁ ከሚዘገንኑኝ ከራሴ ከምሰራቸው ስህተቶች ውስጥ ትንሽ ከባድ ነው። እንግዲህ ጀለስ እንግዲህ ያወራው ነገር በነገራችን ላይ አንዳንድ ጊዜ ግልጽ ሆነን መናገራችን ካለብን ችግር ውስጥ ለመውጣት ብዙ ነገር ማለታችን ለሰው ትምህርት መሆናችን አንዳንድ ጊዜ ጥሩ ነው። ግን እኛ ሀገር ላይ ግን እንደዚህ አጉል ግልጽ መሆን በነገራችን ላይ አዶናይን ማየት እንችላለን። እዚህ ሁሉ ነገር ራሱን ግልጽ አድርጎ ለወጣቱ እንዴት ከዛ ሱስ ውስጥ እንዴት ይወጣል ብሎ ብዙ ነገር ሲናገር እስካሁን ድረስ አንዳንድ ሰዎች አንዳንድ ግለሰቦች እየቀለዱበትና እያላገጡበት ነው ያሉት። እንግዲህ ወንድማችንም እንግዲህ የተናገረው ንግግር ያው ብዙ ኮሜንት ላይም ደግሞ እያየው ነበር። በዚህ ፊት በምን ብዙ ነገር እያሉ ነበር። ያሳፍራል። አንዳንድ ጊዜ የምንሰራቸው ነገሮች የምንሰራቸው ኃጢአቶች የምንሰራቸው አጉል ድርጊቶች ዋጋ ያስከፍለናል። የሆነ ሰዓት ላይ አንዳንድ ጊዜ ባናወራቸው ለራሳችን ራሱ ደግመን ባንነግራቸው ጥሩ ነው ብዬ አስባለሁና ትንሽ ይደብራል። ብቻ እናንተ ሰብስክራይብ እና ላይክ እያደረጋችሁ የደውል ምልክቷን እየነካችሁ ቤተሰብ እየሆናችሁ ወደ ቀጣይ ቪዲዮ እናልፋለን። በእናትህ ትንሽ ቆይ ልትሄድ እንደ ሳር ተከፍሎሽ የምትሰሪ እኮ አንቺ መሰልሽኝ። ተከፍሎሽ የምትሰሪ እኮ አንቺ መሰልሽኝ። በጣም ነው የምንወደው። እውነት ሌላ አማራጭ የላችሁ ማለት ሌላ አማራጭ የላችሁ ማለት በደንብ እናወራለን በሰፊው። ደህና ፕሮግራም ላይ እኔ ጋብዝሻለሁ። ደህና ፕሮግራም ላይ እኔ ጋብዝሻለሁ። እኔ ግን ይህ ሰውዬ ማለት ነው የፍየል ምላስ እየበላ ነው እንደዚህ እንትን ላይ ቃለ መጠይቅ ላይ የሚቀርበው ነው ወይስ ምንድን ነው? አፏን እኮ ነው ያስያዛት ጋይስ። እንዴ እንደዚህ ይቻላል? ግን አንዳንድ ጊዜ ግን ልክ ያለፈም ይመስለኛል እንደዚህ ሳስበው፣ እንደዚህ ሳየው አንዳንድ ጊዜ ልክ በቃ አላ አንዳንድ ሰው በጣም ቀለኛ ናችሁ ታውቃላችሁ ሲባሉ ኦቨር ያወራሉ። ኦቨር ማለት ነውና ትንሽ ይሄ ልክ ያለፈ እየመሰለኝ ነውና ትንሽ አይደብርም? እስቲ ሀሳብ አስተያየታችሁን እንደዚህ አይነት ቀልድ የበዛ ነገር ጥሩ ነው ብላችሁ ታስባላችሁ? አንዳንዴ እኮ ማርም እኮ ሲመር እኮ ሲበዛ ይመራል ይባላል እና ያንገሸግሻል ትንሽ ቀሉ ይበዛል እና የሀሳብ አስተያየታችሁን እስቲ ስጡኝ ጋይስ። እንግዲህ ሁል ጊዜ እንደዚህ አይነት ያባበዱ ምርጥ ቪዲዮዎች አስቂኝ፣ አዝናኝ፣ ቁም ነገር ያለባቸውን ቪዲዮዎች ሁል ጊዜ ለእናንተ ይዤላችሁ ስለምመጣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ቀጣዩ ደግሞ በአዲስ ቪዲዮ እስከምንገናኝ መልካም ቸር ሰንብቱልኝ። ሁል ጊዜ በአዳዲስ ቪዲዮ ወደ እናንተ ከች ስለምል ሁላችሁም በጉጉት ጠብቁኝ። ይመቻችሁ።